ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች፣ ይህ መርሃ ግብር ዘወትር የሚቀርብላችሁ ስንክሳር የተሰኘው መርሃ ግብራችን ነው። በዚህ መርሃ ግብር በየዕለቱ የሚታሰቡትን ቅዱሳን አባቶቻችንና እናቶቻችንን እናስባለን፣ እንዘክራለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ እና ላይክ ማድረግ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የአገረ ፌርማ መኮንንም ታሰረ። በእርሱም ፋንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስ ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይንም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክትን የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ሥጋውን ወስደው ገንዘው ሰምኖድ በሚባል ሀገር ከባልንጀራው ከሄሮድስ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግባታል። ወደ እርሳቸው በእምነት ለሚመጣም ታላላቅ ድንቅ ተአምራቶች ይታያል። በረከታቸውም ከኛ ጋር ለዘላለም ጸንቶ ይኑር አሜን። ለእግዚአብሔር ምስጋና ይሁን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳስ አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስም ገዳም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላም ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና በአገር መሪውጥ ላይ በጸሎት ዝናምን አዝንሟልና እነርሱም ዝናምን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከዋጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኑረዋልና በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ፣ ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርህና በምሕረትህ ዓይንህን ተመልከታቸው። በፍቅርህና በምሕረትህ ዓይንህ ተመልከታቸው። ይህንንም ብሎ የኑዓሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸውም ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የትክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፋንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚህ የሚኖሩትን መነኮሳት ይገድሏቸውም ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ።
በማንም ላይ ከቶ ጉዳትም አላደረሱም። ደግሞም በትምህርቱ ከሀገሩና ከመንጋው ውስጥ ክህደትና ኑፋቄን አስወገደ። በዚያን ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ መናፍቃን ነበሩና። ይህም አባት ስንትዩ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህም የሚል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው ከተዋህዶ በፊት ሁለት የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት በመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለኛ መከራን ተቀበለ። ይህችን መልእክት በአገር ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታን ደስ አላቸው። እሊህ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እኚህም የብልያን ሀገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መላእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪውን አትመረመርም፣ የማትዳሰስ የማትታመም ናት። እግዚአብሔር ቃል ከእኛ ነስቶ ያለመለየትና ያለመቀላቀል ከመለኮቱ ካዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ፣ እኛ መከራን ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም፣ በመከራውም በሥራ ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ለእኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንትዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውና በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ፣ በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በአባት ስንትዩ ጸሎት ለዘላለሙ ይማረን ይጠብቀን፣ አሜን።